ሰላም ሰላም እንዴት ናችሁ? በያላችሁበት ሁላችንም ሰላም ብያችኋለሁ። ዛሬም እንደተለመደው በአይሲቲ ታይም ኤንድ ፓወር ኦፍ 3 ሲሪስ በፓርት 2 ተመልሰናል። እንግዲህ ባለፈው ወይም ከዚህ ቀደም በነበረው ቪዲዮ ላይ ስለ ኤዥያን ሴሽን በስፋት አይተናል። ኤዥያን ላይ የሲድኒ እና የቶኪዮን ሴሽን ዘርዝረን አይተናል። በዛሬው ደግሞ በፓርት 2 የምናየው ስለ ለንደን ሴሽን ማርኬት ቢሄቨር ነው። እንግዲህ ከዚህ ቀጥሎ ደግሞ በእነኚህ ፓርቶች የለንደን እና የኒውዮርክን ሴሽን ማርኬት ቢሄቨር የምንመለከት ይሆናል። አብራችሁን እንቆዩ ጋብዛለሁ። መልካም የትሬኒንግ ጊዜ። ኦኬ፣ ለንደን እንግዲህ በለንደን ሴሽን ከአራቱ ሴሽኖች አንደኛው ለንደን የሚባለው ሴሽን እንግዲህ በጣም ሞስት ኢምፖርታንት የሆነ ሴሽን ነው። እንግዲህ በትሬዲንግ ዓለም ላይ ኢንፍሉዌንሻል የሆነ ጥሩ የሆነ እንቅስቃሴ ያለበት የትሬዲንግ ፔሪድ ወይም ደግሞ ሴሽን ነው ማለት ነው። ይህ የለንደን ሴሽን እንግዲህ የለንደን ሴሽን በሚታወቀው ሃይ ሊኩዲቲ ወይም ከፍተኛ የሆነ ሊኩዲቲ፣ ከፍተኛ የሆነ ቮላቲሊቲ እና ሲግኒፊካንት የሆነ ማርኬት አክቲቪቲ ወይም ደግሞ ፈጣን የሆነ ማርኬት አክቲቪቲ የሚታይበት ያለበት ሴሽን ነው ማለት ነው። ሴሽን ነው ይሄ። ለየት ያለው ባህሪው ነው ያው ከኤዥያን ሴሽን አንጻር ስናየው የተሻለ ወይም ሃይሊ የሆነ ሊኩዲቲ እና ቮላቲሊቲ የምናይበት ማርኬት ነው ማለት ነው። እንግዲህ ከዚህ ቀጥሎ ባለው ውስጥ ዲቴል የለንደን ሴሽን ማርኬት ቢሄቨሮችን ኦቨርቪው እናያለን። በመጀመሪያ የምናየው ሊኩዲቲ እና ቮሊዩም ነው የምናየው። ሊኩዲቲ ኤንድ ቮሊዩም አባውት ለንደን ሴሽን። ለንደን ሴሽን ዘ ሞስት ሊኩድ የሆነ ትሬዲንግ ሴሽን ነው ተባብለናል። እንግዲህ በፎሬክስ አሁን ትልቁ ኤክስቼንጅ ወይም ደግሞ ኤክስቼንጅ አማውንት ቮሊዩም ያለበት ማርኬት ፎሬክስ ከ30 እስከ 35% ግሎባል ፎሬክስ ትሬዲንግ ቮሊዩምን የያዘ ሴሽን ነው ማለት ነው። ስለዚህ በዚህ ሴሽን ከፍተኛ የሆነ ቮሊዩም የሚንቀሳቀስበት ትራንዛክሽን የሚፈጽምበት የሴሽን አይነት ነው ማለት ነው። በዚህ በለንደን ሴሽን ላይ ፋይናንሻል ሴንተሮች አሉ። እንግዲህ ለምሳሌ ራሷ ለንደንን እንግዲህ ለንደንን እንደምናውቃት ከፍተኛ የሆነ የፋይናንስ ፍሰት ያለበት አገር ነው። ኢንስቲትዩሽናል ትሬደሮች፣ ባንኮችም ሄጅ ፈንዶችን ምናምን አትራክት የሚያደርግ አይነት የፋይናንሻል ፍሰት ያለበት አገር ነው እና ማርኬቱም ይሄንን ባህሪ በዚህ ባህሪ አማካኝነት ሊኩዲቲ ሃይ ሊኩዲቲ የሆነና ኮሚሽኑም ወይም ታይት የሆነ ስፕሬድ ሎ የሆነ በጣም ትልቅ በጣም ብዙ ትራንዛክሽን ረን ስለሚሆን በዚህ አክቲቭ በሆነበት ሰዓት ላይ ስፒዶቹን ወይም ደግሞ ኮሚሽኖችን ብናያቸው በጣም ታይት የሆኑና ትሬድ ለመደረግ በጣም ምቹ የሆነ ከሌላው ከአለፉት ካየናቸው ሴሽኖች አንጻር በጣም ትሬድ ለመደረግ ምቹ የሆነ ሴሽን ነው ማለት ነው። የዚህ ሴሽን ማርኬት ሙቨሮቹ ደግሞ ለምሳሌ የግሎባል ፋይናንሻል ሂደት በለንደን በከፍተኛ ፍጥነት በከፍተኛ ደረጃ ፍሎ ስለሚያደርግ እንደ ብሪቲሽ ፓውንድ፣ ዩሮ፣ ስዊስ ፍራንክ እና ሌሎቹም የመሳሰሉት አገራት ከረንሲዎች በጣም አክቲቭ ናቸው በዚህ ታይም በዚህ በለንደን ሴሽን ላይ ማለት ነው። ያ ማለት ትልቅ ቮሊዩም ነው ያለው። እነኚህን ሀገራት ፋይናንሻል ፍሎዋቸውን ተች ያደርጋል። ያው አንደኛቸው ከአንደኛቸው ጋር ተያያዥነት ስላላቸው እንግዲህ በጣም ፍሎ ከፍተኛ ነው የሚሆነው ማለት ነው እና በዚህ ታይም ላይ እነኚህ የጠቀስናቸው ፔሮች ሞር አክቲቭ ናቸው ማለት ነው። ስለ ቮላቲሊቲው ስናይ ደግሞ ለንደን ሴሽን በሃይ በሆነ ቮላቲሊቲው ይታወቃል ማለት ነው። እንግዲህ ይሄ ሃይ የሆነ ቮላቲሊቲ በምን ፋክተሮች ነው ረን የሚደረገው ብለን ካየን እንግዲህ ቮላቲሊቲ የሆነ ራሱን ከጀርባ ፑሽ የሚያደርገው ወይም ድራይቭ የሚያደርገው የሆነ ኢኮኖሚክ ኢቨንት ወይንም ማኒፌስቶ ወይንም ሌላ ላርጅ የሆነ አማውንት የሆነ ነገር ያስፈልገዋል ማለት ነው። አንድ ከረንሲ
ወይም ፔር ወይም ደግሞ የሆነ ሴሽን ሃይ ቮላቲሊቲ እንዲኖረው ማለት ነው። ሶ የዚህ ለንደንም ሃይ ቮላቲሊቲ የኖረበት ምክንያት ከዩሮ ዞኖች የሚገኝ ኢኮኖሚክ ዳታ ይሄ በጣም ሃይ ቮላቲሊቲ እንዲኖረው ካደረጉት ምክንያቶች አንዱ ነው። ዩኬ ከኪንግደም ወይም ከጀርመን ለምሳሌ የጀርመን ጂዲፒ፣ የዩኬ አንኤምፕሎይመንት ሬት ፊገሮች፣ የዩሮዞን ሲፒአይ ከስተመር ፕራይስ ኢንዴክስ ማለት ነው። እነኚህ በጣም ከጀርባ ሆኖ የሚያንቀሳቅስ የኢኮኖሚክ ኤቨንት ነው ማለት ነው እና ሃይ ቮላቲሊቲ እንዲኖረው ካስቻሉት ነገሮች በጥቂት የሚገለጽ ነው። ለንደን ከኒውዮርክ ጋር ኦቨርላፕ የሚሆኑበት ታይም አለው። እንግዲህ ኦቨርላፕ የሚሆንበት ከ1 ፒኤም እስከ 5 ፒኤም ጂኤምቲ ወይም ግሪንዊች ሚን ታይም በዛን ጊዜ ውስጥ ኦቨርላፕ ሲደረግ የኦቨርላፕ የመደረጉ ሪዛልት ደግሞ ሃይ የሆነ ቮላቲሊቲ እንዲኖረው ሞር ከመደበኛው የለንደን ሴሽን ጉዞ በበለጠ ከፍተኛ የሆነ ቮላቲሊቲ እንዲኖረው። ምክንያቱም በዛን ታይም ላይ የአሜሪካ ባንኮች ይከፈታሉ። የኒውዮርክ ሴሽን ሲደረብበት በለንደን ላይ ሃይ የሆነ ቮሊዩም ነው ወደ ማርኬቱ የሚገባው። ስለዚህ ከፍተኛ የሆነ እንቅስቃሴ የምናይበት ታይም ነው ማለት ነው። እንግዲህ ይሄ ሴሽን አክቲቭ ማርኬት ነው። እንግዲህ ላርጅ ፕራይስ የሆነ ሙቭ የሚፈጠርበት በሃይ ኢምፓክት ኒውሶች እና በኢኮኖሚክ ኤቨንቶች በሃይ ኢምፓክት ባላቸው እነኚህ ሬድ ፎልደር በምንላቸው በእነሱ እንግዲህ ላርጅሊ ሙቭ ይደረጋሉ ማለት ነው። እና ይሄ ሴሽን ላይ ያሉት በዚህ ሴሽን ላይ አክቲቭ የሆኑት ፔሮች ማለት ነው ወይም ከረንሲዎች። ኦኬ ማርኬት ሴንቲመንት ስናየው የለንደን ሴሽን ማለት ነው። ይህ የለንደን ሴሽን ቅድም እንደተነጋገር ነው እንግዲህ በኢሮፒያን ኢኮኖሚክ ዳታ እና እንደውም በዩሮዞን ላይክ በዩኬ ኢንፍሉዌንስ እንደሚደረግ እንግዲህ አይተናል። ለምሳሌ ጂዲፒ ግሮዝ የሀገራቱ ጂዲፒ ግሮዛቸው ወይም ደግሞ የግሽበት ዳታ ለምሳሌ ኢንፍሌሽን መጠን፣ የሴንትራል ባንክ ፖሊሲ ዲሲሽኖች ለምሳሌ ከሴንትራል ባንክ ፖሊሲ ዲሲሽኖች መካከል ከሴንትራል ባንኮቹ መካከል አሁን ብንጠቅስ እንኳን ለምሳሌ ዩሮፒያን ሴንትራል ባንክ አለ፣ ባንክ ኦፍ ኢንግላንድ አለ። የነኚህ የሴንትራል ባንኮች ፖሊሲ ዲሲሽናቸው እንግዲህ ማርኬት ሴንቲሜንቱ ላይ ያለው ተጽዕኖ ከፍተኛ ነው ማለት ነው። በለንደን ሴሽን ላይ የግሎባል ሪስክ ሴንቲሜንት ሃይሊ ሪፍሌክት ያደርጋል ማለት ነው። ለምሳሌ ያለመረጋጋታቸው ወይም ደግሞ ስታቢሊቲ ወይም ደግሞ ያለመረጋጋት የገበያዎች ማዠቅ ምናምን ነገር በሚከሰትበት ጊዜ እንደነ ሲኤችኤፍ ወይም ስዊዝ ፍራንክ እንደነ ጂፒዋይ ወይም ጃፓን የን ያሉ ከረንሲዎች እንግዲህ ሞር ዲማንድ የሚያሳዩበት አይነት የማርኬት ሴንቲሜንት በዚህ በለንደን ሴሽን ላይ ኦከር ይሆናል ማለት ነው። ጂኦፖለቲካል ኢቨንቶች ስናይ ደግሞ ለምሳሌ እንደ ኤግዛምፕል ብንወስድ ለምሳሌ ኢሮፕ እንግዲህ የፋይናንሻል ማርኬቱ ሴንተር ናት ወይም ደግሞ ከፍተኛ የሆነ ቮሊዩም ያለበት አካባቢ ነው ብለን መውሰድ እንችላለን። ስለዚህ እዚህ አካባቢ የሚደረጉ ፖለቲካል ኢቨንቶች በጣም ከፍተኛ የሆነ ተጽዕኖዎች አሏቸው። ለምሳሌ እነ ብሪክሲስ ስምምነቶች የአውሮፓ ህብረት ፖሊሲ ሜከሮች ፖሊሲ የሚያወጡበት ሰዓት ላይ ሃይሊ ኢፌክት ወይም ደግሞ በዚህ በማርኬቱ ላይ ከፍተኛ የሆነ ሴንቲሜንት ያስከትላሉ ማለት ነው በዚህ በለንደን ሴሽን ላይ። ስለዚህ ለንደን ሴሽን ከጀርባው በእነኝና በሌሎች ኢኮኖሚክ ኢቨንቶች እንግዲህ ሃይሊ ኢንፍሉዌንስ የሚደረግ ትልቅ ማርኬት ካፕ ያለው ከ30 እስከ 35% ቮሊዩም የፎሬክስን ቮሊዩም የያዘ ሴሽን ነው ማለት ነው። ያ ማለት ከቶኪዮ እና ከሲድኒ ሃይሊ ቮላቲሊቲ ነው፣ እንዲሁም ደግሞ ሊኩዲቲ የሆነ ሴሽን ነው ማለት ነው። በዚህ በለንደን ሴሽን ላይ ፎከስ ልናደርግባቸው የሚገቡ ከረንሲዎች ለምሳሌ ዩሮ ዩኤስዲ ዘ ሞስት ትሬድድ ከረንሲ ነው የሚባለው። ዩሮ ዩኤስዲ እንደሚታወቀው እንግዲህ በፎሬክሱ ዓለም ዘ ሞስት ትሬድድ ከረንሲ የተባለበት ምክንያት እንግዲህ ያው የዩሮ ዞን ነው። ሲጀመርም ለንደን ሴሽን እንግዲህ ሞር አክቲቭ የሚሆነው ኢኮኖሚክ ኢቨንቶችም ሞር አክቲቭ የሚሆኑት እንግዲህ በዚህ ሴሽን ታይም ላይ ስለሆነ በጣም አክቲቭ የሆነ
ከረንሲ ነው የሚሆነው ማለት ነው። የዩሮ ዞኖች ገንዘብ ነው እንግዲህ እንደምናውቀው ዩሮ ከዶላር ጋር ቨርሰስ ዶላር ሆኖ ሲመጣ ደግሞ በጣም ጥሩ የሆነ አክቲቪቲ ይኖራል ማለት ነው በዚህ በለንደን ሴሽን ላይ። ሌላኛው ደግሞ ጂቢፒ ዩኤስዲ ነው እንግዲህ እንደምናውቀው ግሬት ብሪታኒያን ፓውንድ ከዶላር ጋር የዩኬ ኢኮኖሚ ዴታ በዚህ ሲዝን ላይ ስለሚወጣ ለምሳሌ እንደ ጂዲፒ እንደ ዩሮዞን ሲፒአይ እንዳየነው እንደ ግሬት ብሪታኒያን ፓውንድ ካስተመር ፕራይስ ኢንዴክስም ዜናዎች ስለሚወጡ በዚህ ታይም ላይ ሞር ቮላቲሊቲ አለው ማለት ነው። እንቅስቃሴው ሞር አክቲቭ ነው በጣም ማለት ነው በለንደን ሴሽን ወቅት ማለት ነው። እንግዲህ ዩሮ እና የጂቢፒን ፓውንድ አንድ ላይ አድርገን ትሬድ በምናደርግበት ላይ ደግሞ ቮላቲሊቲው በጣም ሙቭ የሚጨምርበት ነው ማለት ነው። ምክንያቱም ሁለቱም ሀገራት እንግዲህ በዛ በዩሮዞን ላይ ከፍተኛ የሆነ የኢኮኖሚክ ድርሻ ስላላቸው ወይም ደግሞ ትልቅ የሆነ ተሳትፎ ስላለው በለንደን ሴሽን ታይም ላይ እነኚህ ሁለት ከረንሲዎች ከፍተኛ የሆነ አክቲቪቲ ስላላቸው ቮላቲሊቲው ጥሩ የሆነ ከፍ ያለ ሙቭ ያለበት ነውና ትሬድ ቢደረግ አክቲቪቲ ስለሚኖረው ማለት ነው። ሌላኛው ደግሞ እንግዲህ ዩሮ ስዊዝ ፍራንክ ነው። እንግዲህ የዩሮ በጣም አክቲቭ ነው እንደሚታወቀው። ስዊዝ ሜጀር ከረንሲ ነው ኢን ዩሮፕ እንግዲህ ስዊዝ ፍራንክ ማለት ነው። ስለዚህ እነኚህ በጣም ፖፑላር የሆነ ፔር ነው ማለት ነው በዚህ በለንደን ሴሽን ጊዜ ጥሩ እንቅስቃሴ አለ። ሌላኛው እንግዲህ የጂቢፒ ጂፒዋይ ከረንሲ ነው። ይሄኛውም ሃይ ቮላቲሊቲ ያለውና ስትሮንግ የሆነ ሙቭ ያለው ነው በዚህ በለንደን ሴሽን ጊዜ። ቀጥሎ ደግሞ የምናየው ዩኤስዲ ሲኤችኤፍ ነው። ዶላር ከስዊዝ ፍራንክ ጋር ነው ማለት ነው። እንግዲህ ይሄኛው ደግሞ ሃይ ቮላቲሊቲ ያለው ነው ኢን ተርምስ ኦፍ ግሎባል ሴንቲሜንት ማለት ነው ያለው የኢኮኖሚክ ሙቭመንቱ ጋር አንጻር ከፍተኛ የሆነ ሙቭ ያለው ቮላቲሊቲ ያለው ወይም አክቲቭ የሆነ ፔር ነው ማለት ነው። እነኚህ እንደ ኤግዛምፕል በለንደን ሴሽን ታይም ላይ ሞር አክቲቭ የሚሆኑ ፔሮች ናቸው ማለት ነው። እነኚህ ፔሮች ላይ ፎከስ ብናደርግ የተለየ አክቲቪቲ ያለው ጥሩ ዲስትሪቢዩሽን የሚያደርጉበት አጋጣሚ ከፍተኛ ነው። ምክንያቱም በጂኦፖለቲክሱ ኢቨንት እና በኢኮኖሚክ ኢቨንት አማካኝነት ማለት ነው። እሺ ሌላኛው ደግሞ የኢኮኖሚክ ኢቨንቶች ኪ የሆኑትን ለማየት እንሞክራለን። እዚህ ጋር በለንደን ሴሽን የተወሰኑ ኪ ኢኮኖሚክ ኢቨንቶች አሉ ማለት ነው። ማርኬቱን ድራይቭ የሚያደርጉት ማለት ነው። ለምሳሌ የዩሮፒያን ሴንትራል ባንክ ኦፍ ዩሮፒያን ሴንትራል ባንክ ማለት ነው ኤሲቢ የሚባለው ከነርሱ የሚወጡ ኢኮኖሚክ አናውንስመንቶች ላይክ የወለድ ምጣኔ ኢኮኖሚክ ፖሊሲ ቼንጅ ሲኖራቸው በጣም ከፍተኛ የሆነ ኢንፍሉዌንስ አለው በዚህ ከረንሲ በዩሮ ከረንሲ ላይ ማለት ነው። እና የዩሮፒያን ሴንትራል ባንክ አናውንስመንቶችን ማየት ብንችል በዚህ በለንደን ሴሽን ማርኬት ቢሄቨሩ ምን አይነት እንደሆነ እንግዲህ ልንረዳ የሆነ አይነት ኢንዲኬሽን እናገኛለን ማለት ነው። ሌላኛው ደግሞ የዩኬ ኢኮኖሚ ዴታ ነው። ሌላኛው ኪ ኢኮኖሚክ ኢቨንት ማለት ነው የዩኬ ጂዲፒ እንዲሁም የዩኬ ሪቴል ሴልስ እነኚህና የባንኩ ኢኮኖሚክ አናውንስመንቶች በቀጥታ ይሄንን በለንደን ሴሽን ላይ አክቲቭ የሆነውን ጂቢፒ ማለት ነው ወይም ደግሞ ግሬት ብሪታን ፓውንድ አፌክት ያደርገዋል ማለት ነው። በቀጥታ አፌክት ስለሚያደርገው ከፍተኛ የሆነ እንቅስቃሴ በዚህ ሴሽን ላይ በጂቢፒ ላይ እናያለን ማለት ነው በለንደን ሴሽን ወቅት። ሌላኛው ደግሞ የዩሮዞን ኢኮኖሚክ ሪፖርት ነው። ለምሳሌ የጀርመን ዚዩ ወይም ደግሞ የሴንተር ኦፍ ኢሮፒያን ኢኮኖሚክ ሪሰርች ማን ነው ዚዩ ታውቃላችሁ። የነኚህ ኢኮኖሚክ ሴንቲመንት እዚህ ማርኬት ላይ እንግዲህ ተጽዕኖ አለው ማለት ነው። በዚህ ጊዜ እንግዲህ ኢንፍሌሽን ዴታዎች የዩሮ ዩኤስዲ ለምሳሌ የዩሮዞን ከረንሲ ከዶላር ጋር አንድ ላይ ባለው ፔር ላይ እንግዲህ ከፍተኛ የሆነ ተጽዕኖ አለው ማለት ነው። ስለዚህ በዚህ በለንደን ሴሽን ታይም ላይ ዩሮ በዛ ምክንያት ነው በጣም አክቲቭ የሚሆነው። ጂቢፒም በዛ ምክንያት ነው። ሌሎችም ከረንሲዎች ከላይ ጠቀስናቸው በእነኚህ ኢኮኖሚክ ኢቨንቶች አማካኝነት ሃይሊ ኢንፍሉዌንስድ የሚሆኑ
ፔሮች ናቸው፣ ከረንሲዎች ናቸው ማለት ነው። በለንደን ሴሽን ላይ እነኚህ ኢኮኖሚክ ኢቨንቶች ላይ ፎከስ ብናደርግ ፋንዳሜንታሊ አናላይዝ ለመስራት ማለት ነው። በእነኚህ የኢኮኖሚክ ኢቨንቶች ሪፖርቶች ላይ ፎከስ ብናደርግ የተሻለ ኢሜጅ ኖሮን ወደ ማርኬቱ እንድንገባ ያስችለናል ማለት ነው። ሌላኛው እንግዲህ ቤስት ታይም ቱ ትሬድ ዱሪንግ ለንደን ሴሽን ነው። እንግዲህ ለንደን ሴሽን ላይ ቤስት የሚባሉት ታይሞች የትኞች ናቸው ለትሬድ ለማድረግ የሚለውን ጽንሰ ሀሳብ የያዘ ፓርት ነው። በጂኤምቲ ግሪኒች ሚን ታይም እንግዲህ ፈርስት 4 አወር ወይም እንግዲህ አንድ ሴሽን ነው እንግዲህ 4 ሰዓት እንግዲህ ካወቃችሁት አንድ ሴሽን ኪ ሌቭሉ ነውና ወሳኝ ሰዓት ነው። ይሄ ሰዓት በጣም የሚንቀሳቀስበት ቮሊዩም የሚገባበት ሰዓት ነው። ስለዚህ ከ8 ኤም 12 ፒኤም ያው በኒውዮርክ ደግሞ ሲሆን ከ3 ኤም ጀምሮ ማለት ነው ከ3 እስከ 7 እስከ ላንች ድረስ ባለው ውስጥ ከፍተኛ የሆነ እንቅስቃሴ አለ። በዛ ውስጥ እንግዲህ ሰዓቶቹን ከፋፍለን የምናይበት የቪዲዮ ፓርት ስላለ በዛ ላይ በዩቲሲ -4 ወይም በኒውዮርክ ታይም ዞን ያለን። አሁን ይሄ ደግሞ በጂኤምቲ ነው። ጂኤምቲ የምትጠቀሙ ሰዎች ያው ኒውዮርክንም ታይም የምትጠቀሙ ሰዎች እንግዲህ እንደ ኦፕሽን ሁለቱንም ታይም ከዚህ ቪዲዮ ላይ ማግኘት ይችላላችሁ ማለት ነው። በእነኚህ ጊዜ ውስጥ ሞር አክቲቭ ነው እንግዲህ። ስለዚህ እነኛ አክቲቭ የሆኑትን ፔሮች ከኢኮኖሚክ ዴታዎቹ ጋር አንድ ላይ በማያያዝ በዚህ ታይም ላይ ቤስት የሆነ ትሬድ ካች ማድረግ እንችላለን ማለት ነው። ለንደንና ኒውዮርክ ከዚህ ቀደም በነገርኳችሁ መሰረት ለንደንና ኒውዮርክ ኦቨርላፕ የሚደረጉበት ታይም አለ። በጂኤምቲ እንግዲህ ከ1 ፒኤም እስከ 5 ፒኤም ድረስ ኦቨርላፕ የሚደረጉበት ነው። በኢትዮጵያ ሰዓት አቆጣጠር እንግዲህ ከ9 ሰዓት ጀምሮ ማለት ነው። ከ9 ሰዓት ጀምሮ ከ8 ሰዓት ተኩል ጀምሮ በዴይላይት ሴቪንግ ሲሆን እንግዲህ የታይም ዞኖች እንደሚቀያየሩ ታውቃላችሁ። ዴይላይት ሴቪንግ አንዱ ኳርተርሊ ላይ በአመት ውስጥ ያለው የአንዱ ኳርተርሊ እንግዲህ ዴይላይት ሴቪንግ የሚባል አለ። በ1 ሰዓት በ2 ሰዓት የየሀገሩ ታይም ዞን ሺፍት ያደርጋል ማለት ነው። እሱን እንግዲህ ኮንሲደር ማድረግ ይጠበቅብናል ማለት ነው። አመት ሙሉ ሲሚላር የሆነ የታይም ሮቴሽን ላይኖር ይችላል ማለት ነው። በእነኚህ ታይም ላይ ለንደንና ኒውዮርክ ሴሽን ኦቨርላፕ የሚሆኑበት ታይም ነው። ቮላቲሊቲው በጣም ሃይ ፒች ላይ የሚደርስበት ማለት ነው። ያ ሁለቱ የአሜሪካን ባንኮች ሲከፈቱና የዩሮ ዞን ባንኮች አክቲቭ በሆኑበት ታይም ላይ ማለት ነው ትልቅ የሆነ ኦፖርቹኒቲ ልናገኝ እንችላለን። በዚህ ሰዓት ላይ ቮላቲሊቲው ከፍ ያለ ነው፣ ሊኩዲቲሽን የመሆን እድሉም ከፍ ያለ ነው። ስለዚህ ሃይ ቮሊዩም ያለበት ታይም ነው ማለት ነው እና የተለየ እንቅስቃሴ የምናይበት ነው። በተጨማሪም በዚህ በኦቨርላፑ ሰዓት ላይ የአሜሪካን ስቶክ ማርኬቲንግ የሚከፈትበትም ሰዓት አካባቢም ስለሆነ ከፍተኛ የሆነ እንቅስቃሴ ይኖረዋል ማለት ነው በለንደን ሴሽን በእነኚህ በጠቀስናቸው ሰዓቶች ላይ ማለት ነው።